ያንተማ ይገርማል ያንተ በጣም ይገርማል ያንተ በጣም ይገርማል እንዴት ከሰው ተበድረን ያስመተትከው እና ጓደኛዬ እንዴት ከኔ ተለይታታል ያልፍላታል እንዲያምርባት አልፈልግም እንድትወልድ አልፈልግም ብዙ አሳልፈናል እኮ አይ አሁን ቆይ በስርዓት ትነግረኛለህ በስርዓት ትነግረኛለህ አብረን ስለኖርክ እሷ ስላገባች ተለወጠች ብለሽ ነው የቀናሽው ምርጥ ትዳር ያዘች ከዛ እንዳትወልድ ማጠኗን አዘጋሁት እንጂ መተትነሽ እሺ አንቺ ማግባታችን እንዴ ስንሄድ ሁሌም ስንት ዓመት እሷን ነው ሁሉም የሚለው እሷን እቺ ጨዋ ናት ይላል እሷን ነው ስለዚህ ቆይ አስመትተሽ ብርሽ አለቀና ከሰው ተበድረሽ ነው ያስመተትሽው ሊሳካላት ሆነ እዚህ መጣች ጸሎት እያረገች አፈረሰችብኝ ስለዚህ ድጋሚ ሳይሳካ የት ሄደሽ አስመተትሽ አገር ቤት እንጂ ገና ወር አልሞላኝም ተራራ ነው ጠንቋይ ጋር ጠንቋይ በቃ ምንም በምን ገባችሁ በምግብ ነው በመጠጥ በዝም በስም በምን ነው በመጠጥ እኮ በምግብ ነው የተሰጣት በመጠጥ ነው ወይስ ባየን የገባ በልብሷ በፀጉሯ ምን ተስኖኝ አጠገቤ እኮ ናት አሁን ነው የራቀችኝ እንጂ ፀጉሯን ነው የቆረጣችሁት ፀጉሯንም ቆረጥኩት ፀጉሯ ያምራል ይላሉ ስለዚህ ቆርጬ ወሰድኩና አሰራሁበት ፓንታ ይቀረኝ የታርግ እንዴ ማጣት ቦታ እኮ የለም ሂጂ ስላት ትሄዳለች ተቀመጭ ወዳጅ መስለሽ ምቀኛ ነሽ ከዛ በኋላ ተንኮል ሲሆን አይዞሽ እያልኩ ምናምን በቃ ቆይ ስታለቅስ ምን ትያታለሽ እሷ ስታለቅስ አጽናናታለሁ እሰይ እያልኩ በውስጤ አጽናናታለሁ ከዛ በኋላ እሷ ደግሞ እኔ እኮ ማንም የለኝም ፈጣሪ አንተ ታውቃለህ መብራን ቤተሰብ የለኝ ቤተሰብ ያንተ ነህ ትላለች እሷ አንቺ ስራ በውስጥ ስራሽን ሳያገሽ ከላይ ግን አይዞሽ ምናምን ትያገሽ ሁሉን ነገር ነግራኛለች ያለ ቤተሰብ እንዳደገችና በቃ ከስሯ ቁስሏን እየነካው አይዞሽ ምትወጃት እየመሰልሽ ጊዜሽ ገና ነው አሁን እንዳትሞክር እንዳትወልድ ቤተሰብ እንዳይኖራት እያረኩ አይዞሽ ገና አይደል እንዴ ትዳር ለዚህ ብቻ ነው እንዴ እላታለሁ እኔ ደግሞ ቆይ ስማ መተቱ ምን አድርግ ተብሎ ነው የገባኸው እንዳትወልድ ትዳሯ እንዲፈርስ ስራ ቦታ እንዳላያት ጥሩ ሰው ጥሩ ጨርሶ ጥሩ ናታ እሷን ነው ቆይ የጓደኛዋን ጸባይና መል እንዴት ትገልጿለህ እንዲህ አይነት ማስመሰል እንዴት ትገልጿለህ እንዴ እሷ እኮ ጅሉና ነው እንጂ ሌሎቹን ሰላም ብላ ስማ እኮ ከአንገት በላይ ከምላስ ከዚች እኮ አትወርድ ምን ይቻፈርት ብላ ስትል ታያለች ግን ጅል ናታ ምንም ያዋ በግ ቆይ አሁን ጓደኛዋ መተታባት እናንተ ገብታችሁ እንደዛ እሷ ስታስመስል ምን ይሰማችኋል እባብ ናታ ያቺ እባብ ነች እና ቆዳዋን አስገርማጋችሁ አስገርማጋች ሰይጣንን ራሱ ታስቀናለች እኮ እንዴ አስቀናቻችሁ ራሱ እንዴ አይነት ሰው አለ እንዴ እቺ ደግሞ በግ ምንም ከነመፈጠሩ የሌለ ከብት ናት ከብት ጓዳዋን ይሄ ይሆናል ካለች ይሆናል ከለሩን ከመረጠች ይሆናል ካላማረ ቢያምርባትም ታወልቀዋለች ይሄ ቆይ ብዙዎቻችን ይወድ ነው ብዙዎቻችን አጠገባችን ያሉ ሰዎች እንደዚህ አይነቶች ናቸው እንዲህ ወዳጅ የሚመስሉ በቃ ጓደኛ ወንድምት የሚመስሉ የሚያዝኑልን የሚወዱን የሚመስሉ ነገር ግን ልባቸው ጩቤ የሆነ ራሳቸው በድግምት በሟርት በመቀኝነት በመተት አስረውን የሚያሰቃዩ ያፈዘዙት የሚያሳምሙን ገንዘባችን የሚሰልቡት አጠገባችን ያሉ ሰዎች ናቸው ሩቅ ያሉ አይደሉም አጠገባችን በቃ አሳቢ ናቸው እነሱ እኛን ወዳጅ ወንድም ናቸው እነሱ አንደኛ ደራሽ ናቸው እነሱ ትንሽ ነበርኩ እንዲህ ነው እንግዲህ ተመልከቱ እዚህ መጣች ዙሪያችን እንግዲህ መፈተሽ አለብን ምን ፈትሽው ደግሞ በሌላ በምንም ሳይሆን በጸሎት ነው ጌታዬ ሆይ ወዳጅ መስሎ ያጠቀኝ የሚመጣብኝን ጠላቴን አንተ አርቅልኝ ብለህ መጸለይ አለብን እንዳትለብስሉ ሰይፈ መለኮት ጋር እንዳለ እንዲህ ብለን ካልጸለይ እንዲህ ብለን ካልቀጠቀጥን በጣም አደጋ ውስጥ ነው ያለነው አጠገባችን ሆኖ እየበሉ እየጠጡ በምግቡ እያበሉን እያጠጡን ነው ጉድ የሰሩን ጉድ ሰራችኝ ጉድ የሰሩን ያመናቸው ናቸው ይካዱ
በቃች። ከቤተሰብ ከገዛ ቤተሰብ ጀምሮ ነው በቃ ክህደት ተስፋፍቷል። ፍቅር ከሰው ልጆች ጠፍቷል። ፍቅር ቀዝቅዟል። ምን የለ አሁንማ ልብስ እንዳትለብስ እንዳትሰራ ሽባ አርገን እጇንም እግሯንም እስር አርገን ልናስቀምጥ ልብስ አስጠልቷታል። አሁን አትለብስም። እጭ ባይለበስስ ምን አባቱ። ተንበከኩሽ ተንበከኩ እስኪ። አንዳንድ ሰው አለ ሰይጣን የሚያስቀና ሰይጣን የሆነ ሰው አለ። አስተሳሰቡ የሰይጣን ከሰይጣን የሚከፋ ሰይጣን ሁሉ ሰይጣንን የሚያስተምር ሰው አለ። እኔ የዛሬ 4 ዓመት በድቁና ጊዜ ነው በስልክ አንዱ መንፈስ ይዤው ሰዎች ያሉት ውጪ ነው ያሉት እና ምንድነው የምትረን ማነው እንደ በቃ ምንድነው የምትሰሩት ጥቃታችሁ በዚህ ሰው ላይ እንዴት ነው ስራው በእንዲህ ሁኔታ እናጠቋለን ስንገባ በዚህ ሰዓት ነው የምንገባው በዚህ ሰዓት ይሄንን እንሰራለን በዚህ ሰዓት ይሄንን እናደርጋለን በዚህ ሰዓት ይሄንን እንፈጽማለን ብለው በሰዓት ከፋፍለው ነው ሰውየው የሚያጠቁት። በጣም ከባድ መተት ነው። በሰዓት ውስጥ ነው የሚያጠቁት። በምን ሰዓት እንደሚወጡ በምን ሰዓት እንደሚገቡ ያውቁታል። ሰውየውን መንፈሱ አይደለም ያጠናው። ሰውየውን ያጠናው የገዛ ጓደኛው ደብተራው ነው። ይኸውልህ እኛ ሰውየው ጋር ከመግባታችን በፊት አንድ ሌሊት ሙሉ ደብተራው ትሬኒንግ ሰጥቶናል አለ። እንዴት እንደምናጠቃ እንዴት እንደምንገባ እንዴት እንደምንወጣ ትሬኒንግ ተሰጥቶን አሰልጥኖን ነው የላከን። እሱን ጠይቀው እኔ ምን ላድርግ አለ። እሱ ነው መገሰጽ መታሰር ያለበት እንጂ እኔ አይደለም አለ። ትሬኒንግ የሚሰጥ የሚያሰለጥን እንግዲህ ሰይጣን የሚያሰለጥን ሰው አለ ማለት ነው። ይህ ሰው አይባልም የዲያብሎስ ልጅ ራሱ ዲያብሎስ የሆነ ስጋ የለበሰ አጋንንት ነው እንጂ። ስለዚህ አለቃችን ነው። እኛ የምንታዘዘው ለአለቃችን ነው። ሂዱ ሲለን እንሄዳለን። ስለዚህ ይህንን ስሩ አለ። ይህንን ሰራን። በዚህ ሰዓት ከፋፍለን የምንሰራው ለምን ይጠየቃሉ? እሱ ይጠየቅ አለ። እውነቱን እኮ ነው የሚጠየቀው። ያ ነው መንፈሱ እንዳጠፋው ይጠየቃል። ግን ያው አንዴ እኮ ዲያብሎስ አጋንንት ተፈርዶበታል። ግን የሰው ልጅ ምን ያህል እንደከፋ እኮ ነው የምናየው። ምን ያህል እንደከፋ ምን ያህል ጥልቅ የሆነ ክፋት ውስጥ እንዳለን የሰው ልጅ ምናየው። ልባችን ክፉ ነው። ክፉ እግዚአብሔር ይማር እንጂ በጣም ከባድ ነው። ሀገራችን እንዲሆነችው በእኛ ክፋት የተነሳ ተዘጋጅ አፍልጦ እጁ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም መተት ምቀኛ ወደ ሲኦል እንገባለን። በድንግል ማርያም ስም እኔ መተት እኔ ቡዳ እኔ አይነ ጥላ እኔ ዛር ሲኦል ገብተን ታስረናል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም አንደርስባትም። 3 ጊዜ ቶሎ በአብ ወልድ መንፈስ ቅዱስ እግዚአብሔር ገሥጻችሁ ሥላሴ ገሥጻችሁ። ተነሽ አይዞሽ ተነሽ። ገና ነሽ። እንደምን አለሽ? ባለቤትሽ አለ? መጥቷል? አልመጣም። እንዴት ነው የሚፈትንሽ? ጸበል ስገባ ሆዴን ይነፋኛል። ሐኪም ቤት ስሄድ ልጅ እምቢ ብሎን ስንሞክር ምንም ነገር የለም። ልጅ እምቢ ብሎሻል? እምቢ ብሎን። ትዳርሽ ሰላማዊ ነው? አሁንማ በዚህ የተነሳ ብዙም አይደለም። ያው የምቀኛ ነው ተልኮብሽ ነው። እሺ አይዞሽ በርቺ፣ ጉባኤውን ተከታታይ፣ ነገሮች ይስተካከላሉ። እሺ እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ይባርክሽ። እሺ በቃ አሁን ወደ ፍተሻ